ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሚድሮክ ኢንቨስትመንት ግሩፕ የ10 ማሪዮት ሆቴሎችን ግንባታ ሊያስጀምር መሆኑን አስታወቀ። የሚድሮክ ኢንቨስትመንት ግሩፕ በአዲስ አበባ፣ ሐዋሳ እና ጅማ ጨምሮ በተለያዩ አካባቢዎች 10 የማሪዮት ሆቴሎች ግንባታ ሊያስጀምር መሆኑን አስታወቀ። የሚድሮክ ኢንቨስትመንት ግሩፕ ዋና ሥራ አስፈጻሚ አቶ ጀማል አህመድ ኩባንያው ለማሪዮት ሆቴሎች ግንባታ ኢንቨስትመንት መጀመሩን ገልጸው በአጠቃላይ ለሀገሪቱ ሆቴል ኢንቨስትመንት የሚያግዝ ማበረታቻ የሕግ ማዕቀፍ ማሻሻያ ጠይቀዋል። ዋና ሥራ አስፈጻሚው ይህን የጠየቁት ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል ርዕስ ከመጋቢት 16 እና 17 ቀን 2018 ዓ.ም በአዲስ አበባ ፎረም ሲካሄድ ሲሆን የሆቴልና ቱሪዝም ኢንዱስትሪ የውጭ ባለሀብቶችን መሳብ የሚችልበት አቅም መገንባት አለበት ብለዋል። ሚድሮክ ከ80,000 በላይ ሰራተኞች እንዳሉት የገለጹት አቶ ጀማል የኩባንያው ትርፍ መጠን በትልቁ እያደገ መሆኑንም አስረድተዋል። በፎረሙ የተገኙት የጋምቤላ ክልል ኢንቨስትመንት ኮሚሽነር ሎ አቡፍ በሰጡት አስተያየት ሳውዲ ስታርት የተሰኘው የሚድሮክ ኢንቨስትመንት ኩባንያ በክልሉ ከ10 ዓመታት በፊት ለሎዝ እርሻ የሚሆን 10,000 ሄክታር መሬት ወስዶ ስራ ቢጀምርም ከተወሰነ ጊዜ ወዲህ ባለበት ቆሞ መቅረቱንም ተናግረዋል። ኩባንያው 10,000 ሄክታር ማልማት የሚችል የመስኖ ግድብ እንዲጠቀም ከተፈቀደለት በኋላ በምስራቅ አፍሪካ ግዙፍ ነው በሚባልበት እርሻውም ሆነ የሩዝ መፈልፈያ ማሽኖች ላይ ስራ ቆሟል ብለዋል። ሚድሮክ አሁንም ምን አስቧል በማለት ጠይቀዋል። የጋምቤላ ክልል የሆቴል እጥረት ስላለበት ማሪዮት በክልሉ እንዲገነባም ጥያቄ አቅርበዋል። የሚድሮክ ስራ አስፈጻሚ በሰጡት ምላሽም ሚድሮክ በጋምቤላ ክልል ትልቅ ኢንቨስትመንት መሆኑንና ከሚድሮክ ውጭ ትልቅ ዓለም አቀፍ ኩባንያዎች ለማልማት ሞክረው ሳይሳካላቸው ቀርተዋል ብለዋል። አቶ ጀማል በማብራሪያቸው ሳውዲ ስታርት የተባለው ኩባንያ በጋምቤላ ክልል ወደ ኢንቨስትመንት ሲገባ በተሳሳተ ጥናት እንደነበር አስታውሰው የሩዝ ማምረቻ ቦታ ውስጥ ያልሆነና ዝናብ የሚዘንብበት ሰብል ለመሰብሰብ የማይመች የተሰደዱ አዕዋፋትን የሚያስተናግድ በመሆኑ ያለሙ ለመቀጠል ችግር ማጋጠሙን ገልጸዋል። በተጨማሪ ጋምቤላ ክልል የሰው ኃይል ለማንቀሳቀስ እና ለማቆየት በኢትዮጵያ ካሉ ቦታዎች ሁሉ አስቸጋሪ መሆኑን ገልጸው ከጥጥ እርሻዎች ምርት ለመሰብሰብ የሰው ኃይል ማግኘት አስቸጋሪ ነው ብለዋል። ይሁን እንጂ አሁንም እንደገና ጉዳዩን በማጥናት በተለየ መፍትሔ ወደ ስራ ለመግባት መታሰቡን ተናግረዋል። በሰው ኃይል ካልተቻለ በቴክኖሎጂ በመታገዝ ወደ ስራ ለመግባትም እያሰብን ነው ብለዋል። የሆቴል ኢንዱስትሪዎች በጋምቤላ ለመገንባት በተመለከተ ሲያብራሩ ምንም እንኳ ጋምቤላ በተፈጥሮ የታደለ ቢሆንም የክልሉ መንግስት ለኢንቨስትመንት ምቹ እንዲሆን መመልከት አለኝ። ኢንቨስትመንት እርሻዎች መጠበቅ የሚችል ከሆነ ክልሉ በርካታ ኢንቨስትመንቶች መሳብ ይችላል ብለዋል። ከ71 ሀገሮች የተውጣጡ ተሳታፊዎች ተገኝተውበታል በተባለው ፎረም ተገኝተው ንግግር ያደረጉት የገንዘብ ሚኒስትር አቶ አህመድ ሼድ ኢትዮጵያ አዲስና ግዙፍ ፕሮጀክትን የማልማት ማዕበል ውስጥ እየገባች ነች ብለዋል። የውጭ ምንዛሬ በበቂ መጠን መኖርና ኢንቨስተሮች ትርፋማነታቸውን በሚፈልጉት የውጭ ምንዛሬ ወደ ሀገራቸው እንዲወስዱ የሚያስችል ዋስትና መስጠት ጨምሮ በኢትዮጵያ መዋዕለ ንዋያቸውን ማፍሰስ ስለሚፈልጉ ምቹ ሁኔታ እየተፈጠረ መሆኑን ገልጸዋል። ኢትዮጵያ ተገማች፣ ግልጽና ተወዳዳሪ የሆነ የቢዝነስ መዳረሻ ነች ያሉት ሚኒስትሩ የማይቀለበስ የማክሮ ኢኮኖሚ ሪፎርምም ሂደት ላይ ነን ብለዋል። እየጠየቅን ያለነው በተለየ መንገድ ተመራጭ አድርጉን ሳይሆን አብረን እንስራ፣ አብረን የረዥም ጊዜ ኢንቨስትመንት ተጠቃሚ እንሁን ነው በማለት ለባለሀብቶችም ጥሪ አቅርበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።